ብሌን ያየችውን ነገር ማመን አቃታት። አንዲት ህፃን ልጅ ወደ በር ላይ በመምጣት የታሸገ ፖስታ ይሰጣታል። ያንንም ፖስታ እቤት ከገባች በኋላ ከዳግም ጋር ግቢ ውስጥ ቁጭ ብለው ስለነበረ ከእሱ ጋር አንድ ላይ ልትከፍተው ፈልጋ ነበር። ዳግም ግን ይህንን ፖስታ እሱ ባለበት እንዲከፈት አልፈለገም። ልትከፍት እየሞከረች ባለችበት አጋጣሚ አይ ብሌን፣ ምናልባች የግል ሚስጥርሽ ሊሆን ስለሚችል እኔ ባለሁበት አትክፈችው ስለሚከለክላታል። ብሌን ግን ከዳግም ምንም አይነት ሚስጥር እንደማትደብቀው ከሱ የተደበቀ ሚስጥርም እንደሌላት በመናገር ያንን የተሰጣትን ፖስታ ለመክፈት ትሞክራለች። እንደምንም ከታገለች በኋላ ከተወሰነ ደቂቃ በኋላ ፖስታውን ከፈተችው። ስትከፍተው ግን በአይኗ ያየችውን ነገር በጣም የሚያስደነግጥ እሷ የማትጠብቀው ነገርም ነበር። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። አይከፈልበትም፣ ቅንነት ለራስ ነው አደራ በሚለው ድራማ ተከስቼላችኋለሁ። እንደምታውቁት እንግዲህ ቃል ብሌንን ጥምድ አድርጋ ነው የያዘቻት። እንደዛም ስለሆነ በዛሬው ዕለት ደግሞ ቃል ብሌንን ሊያግቱ የገቡትን ሰዎች እናቷ ልታይባት ስለነበረ የቃልን ድምፅ ከሰማች በኋላ ተነስታ ምን ሆና ነው ይች ልጅ ዛሬ የምትጮኸው ትልና የቃል እናት ብሌን ወደምትተኛበት ክላስ ልትሄድ ስትል ቃል አጋጣሚ ሆኖ ታያታለች። ለምንድን ነው እዚህ የተገኘሽው ብላም ስትጠይቃት እሷም በምላሹ ቃልዬ አንቺስ እዚህ ምን ትሰሪያለሽ? እኔማ የሆነ የጩኸት ድምፅ ሰምቼ ነው፣ እናም ማን ነው ብዬ ነበር ስትላት ቃል የውሸቷን እሷ እንደነበረች የጮኸችው ለሽንቷ ወጥታ እንደሆነና ከዛ ስትወጣ ደግሞ አይጥ ድንገት አይታ ደንግጣ እንደጮኸች ነበረ ያስረዳቻት። እሷ ግን ምንም ልትረዳት አልቻለችም። ወጥቻለሁኝ፣ ስለዚህ ብሌን እንዴት እንደሆነችማ አይቻት መመለስ አለብኝ ብላ ቀጥታ የብሌንን የክላሱን በር ልትከፍተው ስትል ነበር እንግዲህ ቃል ከጀርባ በእንጨት አንስታ ማንጅራቷን ያለቻትና የወደቀችው። ከወደቀች በኋላ እንግዲህ ቃልም ወይኔ ጉዴ ፈላ ገደልኳት እያለች ስትጮህና ስታለቅስ ብሌንን ሊያግቷት የነበሩት ሁለት ሰዎችም ወደ ውጭ ይወጣሉ። ገደልኳት እኮ በጄ በሩ ልትከፍት ብላ ስለነበረ ሳትከፍተው ብዬ መታኋት፣ ግን አስቤበትም አልነበረም እያለች እንግዲህ ቃል ተውረበረባለች። ብሌን ከመታገቷ ብትተርፍም ግን ደግሞ የአሰሪዋ እንደዚህ መሆን በጣም አሳዝኗታል። ምክንያቱም እንዳሰሪ ብቻ ሳይሆን እንደ እናቷም እንደምታያት ነበር እያወራች ነበረችው። ለእሷ በጣም ጥሩ ሴት እንደሆነች ቃልንም ቢሆን ደግሞ ልጇ ሳትሆን ልጅሽ ናት ተብላ እያሳደገች እንደነበረ፣ ይህን ሚስጥር ግን እስከዛሬ ድረስ እሷ ስለማታውቅ ቃል ለመናገር ፈልጋም ነበር። ብሌን ነበረች እንግዲህ ስለ ቃል ጉዳይ ለእናትየዋ መናገር የፈለገችው። ቃል ወደዚህ ወደ ቤት ውስጥ የገባችበት ምክንያት እኔ ልጅሽ ነኝ በሚል ነበረ። እናትየዋም ደግሞ ልጄ እያለቻት ነው የምትኖረው። በመጀመሪያም እንግዲህ ስልክ ደውላላት ስለነበር ወደ ቤት ቶሎ ብላ እንድትመጣ ያደረገችው። እሷም ከመጣች በኋላ አጋጣሚ ሆኖ ቃል ብሌን እንድታወራ አልፈቀደችላትም ነበር። ለምን ደውለሽ ለምንድን ነው አጣድፈሽ እየጠራሽ ስትላትም ቃል በጭራሽ ብሌን እንድታወራ ፍቃደኛ ስላልነበረች ከስር ከስር እያወራችባት ምንም እረፍት አልሰጠቻትም። እስቲ ቆይመት አንቺ አታከላክሪኝ፣ በመጀመሪያ እሷ ናት የደወለችልኝና የፈለገችኝ አይደል? ምን ሆነሻል ብሌኔ? እስኪ ንገሪ ምን ሆነሽ ነው እያለኝ በምትላት አጋጣሚ እንግዲህ የቃል አሳዳጊ ወይም እናቷ የምትላት ስልክ ተደውሎላት ወንድሟ ሰው እንደገጨ ይነገራታል። ከዛ በኋላም ነበር እንግዲህ ወንድሜ ሰው ገጨ ብላ በመጮህና በመደናገጥ ቀጥታ የወጣችው ከቤት ውስጥ። ብሌንም ያሰበችውን ነገር ሳትነግራት ተቋረጠ በመካከል። ቃል ይህንን የብሌንን ሁኔታ ስላየች ቆይ አንቺ ግን ማን አይዞሽ ብሎሽ ነው?
እንደዚህ አይነት ነገር ለመናገር እና እንደዚህ ወሬ አኮኩበሽ ለሷ ለማድረስ የሞከርሽው? እኔማ ቆይ አሳይሻለሁ እያለች እንግዲህ ቃል ብሌን ላይ ስትዝትባት ነበረ። እሷም ደግሞ እንደሚታወቀው ቃል የምታሳድጋት ሴትዮ ወንድም ማለት ነው፣ እኔ ስሟ ላይ ያዛለኝ፣ እሱ እንደሚያግታትም እርግጠኛ ስለሆነች ነበረ ማለት ነው። አሁን ላይ ግን እሷም ሳትታገት እንዲሁም ደግሞ ቃል እናቷን ወይም ማሳደጊዋን አነቷን ብላ ሳትገላት በስተመጨረሻም ላይ ግን ራሷን ከሳተች። ከስንት ሰዓታት በኋላ ነቅታለች። እናም ምን እንደሆነችና የተፈጠረውን ነገር እንዲያስረዷት ብትፈልግም እነሱ ግን ለማስረዳት ፈቃደኛ አልነበሩም። ወንድምየውም ፊት ለፊት ስታየው አንተስ እዚህ ምን ልትሰራ መጥተህ ነው? ቆይ ምንድን ነው የተፈጠረው? እያለች ስትል ቃልም እንግዲህ ወደ ብሌን ክላስ ልትሄጂ ስትይ ሄደሽ ከተመለስሽ በኋላ ድንገት ወድቀሽ ነው። ከዛ እኔም ተደናግጬ ለአጎቴ ደወልኩለት። አጎቴ ስደውልለት በፍጥነት ነበር ወደዚህ የመጣው። ምን ያክል እንደሚወድሽ በዚህ ተረድቻለሁኝ። ለአንቺ ያለው ፍቅር ለየት ያለ ነው በማለትም ቃል ወንድምየውን እንድትወድ ታደርጋታለች። ወንድሙም ደግሞ አዎ እህቴ፣ እሷ ድንገት ደውላ እንደዚህ ሆነች ስትለኝ ተደናግጬ ነው ወደ እናንተ ቤት የመጣሁትኝ። ዛሬ ላይ ፈጣሪ አተረፈሽ እንጂ ፈጣሪ ባያተርፍሽ ኖሮ ምን ሆነው ነበር? አንድ ያለሽኝ እህቴ እኮ አንቺ ብቻ ነሽ በማለት እንግዲህ እያስመሰለም ያወራል ማለት ነው። እሷም ደግሞ የእውነት መስሏት አንተ ሁል ጊዜ ለእኔ ከመጨነቅ ወደ ኋላ አትልም፣ እስኪና ወደ አጠገቤ ትልና ቅፍ አድርጋ ታባብለዋለች። እያስመሰለና በህይወቷ ላይ እቃቃ የተጫወተባት እንደሆነ ምንም አልተረዳችም ነበር እህትየዋ። ከዛ በኋላም እንግዲህ ከነቃች ከተወሰኑ ደቂቃዎች በኋላ ብሌንን ስልክ ደውላ ወደ ቤት ለምን እንደጠራቻት ለምን እንደሆነ እንደዛ አቻኩላ የጠራቻት እና ሳታወራትም በአጋጣሚ ስላለፈ ያንን ነገር ስትጠይቃት ብሌንም ደግሞ መናገር የፈለገችው ስለ ቃል ስለነበረ ቃል የእሷ ልጅ እንዳልሆነችና ራሷ በአፏ ስታወራ እንደሰማቻት ታስረዳታለች። ይህንን በምታስረዳበት ጊዜ ግን የቃል አሳዳጊ ወይም የብሌን አሰሪ በጭራሽ ልታምናት ፈቃደኛ አልነበረችም። አንቺ ምን አይነት ወሬ ነው እያወራሽ ያለሽው? ጭራሽ እኔ እንደ ልጅ አይቼ ሁሉን ነገር ባወራሽና ባቀርብሽ ብለሽ ደግሞ ልጅን ከእኔ ለመነጠል እየሞከርሽ ነው አይደል? ወይንስ ምንድን ነው? ወይንስ እየተላክሽው ነገር አለ? ተልኳለሽ ወይ? እያለች እንግዲህ ብሌንን ነገር ትጀምራታለች። ብሌን ደግሞ በጭራሽ ተልኮ እንደሌላትና የነገረቻት ነገር ትክክለኛ እንደሆነ ቃል የእሷ ልጅ እንዳልሆነች ነበር ያስረዳቻት በድጋሚ። እሷ ግን ልታምናት ፈቃደኛ አልነበረችም። ተልኳለሽ ወይ እያለች በተደጋጋሚ በምትጮህበትም አጋጣሚ ቃል ወደ እነሱ ጋር ትገባለች። ብሌንም እኔ ምንም አይነት ተልኮ የለኝም፣ ለአንቺ ይጠቅምሻል ያልኩሽን ነገር ነው የነገርኩሽ ብትላትም እሷም ፈቃደኛ አልነበረችም። ቃልም እንግዲህ ብሌንን ተልኳለሽ፣ ተልኮ ባይኖርሽ ኖሮማ እኔና እናቴን ለማራራቅ ይህንን ያክል ወሬም አታወሪም፣ ይህንን ያክል ውሸትም አትዋሽም ነበር እያለች ብሌን ላይ ትጮኻለች። ቃልም ደግሞ አንቺ ልጅ ግን ምን አይነት ልጅ ነሽ? ብሌን ላይ ስትጮህባት ብሌን ወደ ቃል ላይ አንቺ ግን ምን አይነት ልጅ ነሽ? ቆይ ግን ለምንድን ነው እንደዚህ የምታስመስይው? ይህንን ያክል ማስመሰል ለምን አስፈለገ? በጣም የምትገርሚ ሰው ነሽ። ስትታይ ደህና ሴት ትመስላለሽ፣ ግን ውስጥሽ በጣም መጥፎ ነው በማለትም እንግዲህ ትቆጣታለች ማለት ነው። ብሌን ወደ ቃል እየዞረች ቃልም ደግሞ በጭራሽ እሷ ምንም እያስመሰለች እንዳልሆነ ትክክለኛ ልጅ እንደሆነች ነው እያወራች ያለችው። ብሌን በስተመጨረሻ ላይ እንግዲህ የተላከላት ፖስታ ማለት ነው የታሸገው ፖስታ በጣም ጉድ የሆነ ነገር ይዞባት ነው የመጣው። ዳግም እናቷን ሲያግትና ሲያሳቃያት የሚያሳይ ፎቶ ነው እንግዲህ የተላከላት። ይሄ ነገር የተደረገው እንግዲህ ዳግም ፈልጎ ሳይሆን ተገዶ ያደረገው ነገር ቢሆንም ግን ደግሞ እነሱ ብሌንና ዳግምን ለማለያየት ያሰቡበት ነገር ስለሆነ ፎቶ አንስተው ልከውላታል። በቀጣይ ክፍል ላይ ደግሞ ብሌንና ዳግም ከምን ይደርሳሉ
እንዴትስ ይፈቱታል የተጀመረውን ነገር የሚለውን ይዤላችሁ የመጣ ይሆናል። ለዛሬ ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ባይ ባይ።